ውድ ተከታታዮቻችን በዛሬው ዝግጅት ሁለት የዜን ቡዲዝም ተረኮችን እናቀርብላችኋለን። ተከታተሉን። የአንድ አይና ክርክር። በዜን ቤተ መቅደስ መርህ መሰረት ማንኛውም ወጣት መነኩሴ ከአቻዎቹ ጋር ሁሉ ስለ ቡዲዝም ክርክር ካቀረበና ካሸነፈ በዜን ቤተ መቅደስ ውስጥ ሊቆይ ይችላል። ከተሸነፈ ግን ለቆ መሄድ አለበት። እናም በጃፓን ሰሜናዊ ክፍል በሚገኝ ቤተ መቅደስ ውስጥ ሁለት ወንድማማቾች መነኮሳት አብረው ይኖሩ ነበር። ታላቅየው የተማረ ሲሆን ታናሹ ግን ደደብና አንድ አይና ነበረ። አንድ ቀን አንድ አዋቂ ግን ተንከራታች መነኩሴ መጥቶ ማደሪያ እንዲሰጡት ጠየቃቸው። እግረ መንገዱንም ስለ ዜን ጥልቅ ትምህርት ሙግት ገጠማቸው። በዕለቱ ከብዙ ጥናት የተነሳ የደከመው ታላቅየው ታናሽ ወንድሙን ተክቶት እንዲከራከር ነገረው። እናም አለው፣ ሂድና ክርክሩን በዝምታ በምልክት ብቻ አድርግ ብሎ አስጠነቀቀው። እናም ወጣቱ መነኩሴና እንግዳው ወደ ቤተ መቅደሱ ገብተው ተቀመጡ። ብዙም ሳይቆይ መንገደኛው ዘሎ ተነስቶ ወጥቶ ወደ ታላቅ ወንድምየው ሄደና ታናሽ ወንድምህ ግሩም ተከራካሪ ነው፣ አሸንፎኛል አለው። ታላቅየውም እስቲ የክርክሩን ጭብጥ ንገረኝ አለው። እንግዳው መነኩሴም ደህና፣ መጀመሪያ አንድ ጣቴን አነሳው የበራለትን ቡድሃን ወክዬ፣ ወንድምህ ደግሞ ቡድሃንና ትምህርቱን የሚያመለክት ሁለት ጣቶቹን አነሳ። ቀጥሎም ቡድሃን ትምህርቱንና ተከታዮቹን በመወከል 3 ጣቶቼን ወደ ላይ አነሳው። ያነሳሁትን ሐሳብ ተቀብሎ እነዚህ 3ቱ ከአንድ እውነት ይመነጫሉ በማለት አድንቆ በሙሉ ስምምነት ተቀበለ አለው። እናም ክርክሩን አሸንፏልና ጀግና ነው፣ ደህናውን ወንድሜ ብሎት ወጣ። ታናሽ ወንድሙም ወዲያውኑ እየሮጠ መጥቶ ያ ሰው የት አለ? ልመታው ነው ብሎ ታላቁን ጠየቀው። ታላቅየውም ክርክሩን እንዳሸነፍክ ይገባኛል፣ እሱም ነግሮኛል አለው። በፍጹም አላሸነፍኩም፣ ልቀጠቅጠው ነው አለው። የክርክሩን ርዕሰ ጉዳይ ንገረኝ እስቲ ሲል ጠየቀ። ታናሽየውም ወዲያው ባየኝ ደቂቃ ወዲያውኑ አንድ ጣቱን አንስቶ አንድ አይን ብቻ እንዳለኝ በመንገር ሰደበኝ። እንግዳ ነው ብዬ በጨዋ ደንብ አስቤ 2 ጣቶቼን አንስቼ 2 አይን እንዳለውና እድለኛ እንደሆነና ደስ ሊለው እንደሚገባ ነገርኩት። ይባስ ብሎ ሽማግሌው የኔንም የሱንም አይኖች ቆጥሮ በመካከላችን 3 አይኖች ብቻ እንዳሉ በመግለጽ 3 ጣቱን አነሳ። ስድቡን መታገስ አቅቶኝ ተናደድኩና ዘልዬ በጡጫ አፍንጫውን ልሰብረው ስል ዘሎ በሩጫ አመልጦ ሄደ አለው። ያኛው አሸነፈኝ ጀግና ነው ይላል፣ ይሄኛው ደግሞ ሰደበኝ ልመታው ነው ይላል። አልተግባብቶም አለ ጎጃሜ ደናቁርትና ጠቢባን ሲያወጉ አይቶ። ገነትና ሲኦል። ኩሩና ደፋር የሆነው ከጃፓን አርበኛ ቤተሰብ የሚወለደው ሳሙራይ በአንድ ወቅት በጥልቅ ማሰላሰል ውስጥ ወደ ነበረው አንድ የዜን ማስተር ዘንድ ቀረበ። ሳሙራውም ትዕግስትና ተስፋ በቆረጠ ሁኔታ የገነትና የሲኦል ምንነትን ንገረኝ በማለት ጮኸ። የዜን መምህሩም አንድ አይኑን ከፈት አድርጎ የሳሙራዩን ፊት ተመልክቶ እና በንቀት ለምንድን ነው እንዳንተ ላለ ጨካኝ አጸያፊና ተስፋ የቆረጠ ጀብደኛ መልስ የምሰጠው? ለእንዳንተ ያለው ማሰብ የማይችል ትል የምነግር ይመስልሃል? ልታገስህም አልችልም። ከዓይኔ ስር ጥፋ፣ ውጣ፣ ለሞኝ ጥያቄዎች ጊዜ የለኝም አለው። ሳሙራውም እነዚህን ስድቦች መሸከም አልቻለም። በንዴት በግኖ ሰይፉን መዘዘና ወደ ዜን ማስተሩ ራስ አስጠጋው። የዜን ማስተሩም የሳሙራውን አይን ትክ ብሎ እያየ በትህትና ገሃነም ወይም ሲኦል ይሄ ነው አለው። ሳሙራዩም ቀዘቀዘ፣ ደነገጠ። ወዲያው ቁጣው በረደ። ምክንያቱም አእምሮው በጥላቻና በንዴት ተሞልቶ የራሱን ሲኦል እንደፈጠረ ገባው። በንዴት ጦፎ የአንድን ሰው ክብር ሕይወት ለማጥፋት ወይም ሰው ለመግደል እንደተዘጋጀ ተረዳ።
የሳሞራው ዓይኖች በጸጸት በእንባ ተሞሉ። ሰይፉንም ወደ ጎን አስቀምጦ ተዝለፍልፎ ቁጭ አለ። ሰይፉን ጥሎ መዳፎቹን ሰብስቦ ላገኘው ትምህርት ተንበርክኮ አመሰገነ። የዜን መምህሩም በእርጋታና በስስ ፈገግታ አዎ ገነት ይሄ ነው አለው። አዎ የአገሬ ሰው ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም ብሎ የለ። ቸርን ሰንብት።